እውነቱን እንነጋገር ከተባለ እንግሊዘኛን ማንበብና መጻፍ ከባድ ሆኖ አያውቅም በጭራሽ። እስካሁን የከበዳችሁና ግራ የገባችሁ የእናንተ ጥፋት አይደለም፣ የመንገዱ ጥፋት ነው። ለአመታት ፊደልን በስማቸው ABCD እያልን ስንሸመድድ ኖረናል። እንደዛም እንድንሸመድድ ተገደናል። እስኪ አስቡት፣ አፕል የሚለውን ቃል APPLE ብሎ የሚያነብሰው አለ? በፍጹም እኔ አጋጥሞኝ አያውቅም። ይህ ልክ ዋናን በመጽሐፍ ተኝታችሁ ቤታችሁ ሆናችሁ ለመማር እንደመሞከር ነው። ትንሽ አይከብድም? ዛሬ ያ የተለመደ ስህተት ያበቃል። እንኳን ወደ 7 ቀናት የእንግሊዘኛ ንባብ ቻሌንጅ በደህና መጣችሁ። ዛሬ የምንጀምረው ጆሊ ፎኒክስ የተባለውን በዓለም አቀፍ ደረጃ እጅግ ስኬታማ የሆነውን ዘዴ ነው። እስካሁን ድረስ ባለመጀመራችን ራሱ በጣም ቆጭቶኛል። ይህ ዘዴ ፊደላት ስም እንዳላቸው ያውቃል፣ ግን ማንበብ የሚቻለው በድምጻቸው ብቻ እንደሆነ ይረዳል። በሚቀጥሉት 7 ቀናት አንደኛ 42 ድምጾችን እንፈታቸዋለን። ሁለተኛ ቫውል ቲምስ እንደ AI, EE, OA ያሉ ጥንድ ፊደላትን ኮድ እንሰብራለን። ሶስተኛ ትሪኪ ወርድ የሚባሉት ወይም ደግሞ ህግ አልባ የሚባሉትን የምናነባቸውን ቃሎች የተወሰኑትን መለየት እንጀምራለን። እነዚህን ህግ የማይከተሉ ቃላትን በብልሃት እንይዛቸዋለን። ዛሬ በመጀመሪያዎቹ 6 ድምጾች እንጀምራለን። Let's change your reading forever and stop the ABC headache. ABC እያሉ መማር ከዚህ በኋላ ራስ ምታት ነው የሚሆነው። ድምጹ ሌላ፣ ፊደሉ ሌላ። ስለዚህ እኛ ከዚህ በኋላ ድምጹ ላይ ትኩረት አድርገን ወደ ንባባችን እንሄዳለን ማለት ነው። እነዚህን 6 ድምጾች ካወቃችሁ በመቶዎች የሚቆጠሩ ቃላትን ማንበብ ትችላላችሁ። ስማቸውን እርሱት፣ ድምጻቸውን ብቻ ስሙኝ። ከመጀመሪያውን ጀምር። ለምሳሌ ይሄ ፊደል ድምጹ ምንድነው? ይሰማችኋል ብዬ አስባለሁ። ኤስ አይደለም ድምጹ፣ ስ ብለን ነው የምናነበው። ይሄንን ድምጽ ለመያዝ በጣም መሰረታዊ የሚሆነው ምሳሌ የእባብ ድምጽ ነው። አየሩ በጥርሳችሁ መሃል በቀስታ ይወጣል ማለት ነው። እስኪ የተወሰኑ ቃሎችን እኔ ሰን፣ ሲድ፣ ሳንድ። በዚሁ ደግሞ ፊደል የተወሰነ አጠር ያለች ታሪክ ደግሞ እንጨምርባት። ይሄ በደንብ ድምጹን እንድትይዙትና እንዳትረሱት ያደርጋችኋል። ለምሳሌ Sam saw the bright sun in the sky. He sat on the warm sand, looked at the sea, and smiled because it was a beautiful day. ስለዚህ እዚህ ጋር በከለር ያያችሁት ስፔሊንግ በሙሉ ድምጹ ስ እየሆነ ይቀጥላል ማለት ነው። ኤስ እንዳትሉ ከዚህ በኋላ ድምጹ ስ ነው የትም ቦታ ላይ ስታገኙት። ምናልባት አጠገቡ እንዳለው አናባቢ ትንሽ አወጣጡ ሊለያይ ይችላል እንጂ ማለት ነው። ወደ ሁለተኛው የፊደል ድምጽ ደግሞ እንሂድ። ይሄን ፊደል በምን ስሙ ነው የምታውቁት? አደራችሁን ኤ እንዳትሉኝ። ኤ አይደለም በመጀመሪያ ስናነበው፣ ወይም የፊደሉ ድምጽ አ ነው። አይ አይደለም፣ ወይም ደግሞ ይ የሚል ቅጥያ የለውም። አ በጣም ባጭሩ አ ብቻ ብላችሁ ነው የምትጨርሱት ማለት ነው። ከኔ ቀጥላችሁ እስኪ እነዚህን ቃሎች ደግሞ እንበላቸው። አ አፕል፣ አንድ አርም። አሁን ደግሞ ትንሽዬ ልክ እንደመጀመሪያው የተወሰነ ታሪክ እናንብብና ድምጹ ከኛ ጋራ በደንብ ተቆራኝቶ እንዲቆይ እናደርገው ማለት ነው። አን አንድ sat on a big red apple. Sam lifted his arm to pick the apple, but he saw the ant and put it back on the grass. አሁንም የተለየ ቀለም ያያችሁበት ይሄ ፊደል ድምጽ አ እየሆነ ይቀጥላል ማለት ነው። ምንም ከዚህ በኋላ ይሄንን ድምጽ አትረሱትም። ከዚህ ውጪ ምን አይነት ድምጽ ሊኖረው ይችላል? ለሱ ሌላ ህግ ነው ያለው። በእነዚህ አይነት ቃሎች ላይ ግን ስታገኙት በአ ታነቡታላችሁ ማለት ነው። ወደ ሶስተኛዋ ድምጻችን እንሄድ። በእርግጠኝነት እነዚህን ድምጾች 42ቱንም ከለያችሁ በኋላ እንግሊዘኛ አለማንበብ
አይታሰብም። በደንብ ማንበብ ትችላላችሁ። እስካሁን ድረስ ካሉት መንገዶች ሁሉ በጣም ኢፌክቲቭ የተባለው በጥናት የተረጋገጠ እና አብዛኛዎቹ በተለይ በልጅነታቸው ሲማሩት ኢፌክቲቭ ያደረጋቸውና ምናልባት በ2 እና በ3 ወር ውስጥ ማንበብ እንዲችሉ የሚያደርጋቸው በጣም ቀላልና በጣም ደስ የሚል የማንበቢያ ዋና መሰረታዊ ዘዴ ነው። ሶስተኛዋን ድምጻችንን እንመልከታት። ይሄንን ፊደል ምን ብለን ነው የምናነበው? በድምጹ ቲ አይደለም፣ ተ ተ ተ ብለን ነው የምናነበው። ስለዚህ ምላሳችሁ ከላይኛው ጥርሳችሁ ጀርባ ያለውን የላንቃችሁን ክፍል ይነካል ማለት ነው። በጣም ወደ ውስጥ አይደለም፣ ከጥርሳችሁ ትንሽ ፈቀቅ ብሎ ወደ ውስጥ ነው የሚነካው ማለት ነው። እሺ እናያቸው እስኪ በምሳሌ ቶፕ፣ ታፕ፣ ቴን። አሁንም ይሄንን ድምጽ የበለጠ ለማስታወስ የተወሰነ ታሪክ እንጨምርበት። ቶም tapped his fingers on the top of the desk. He had 10 toys to fix, so he put them all on the wooden table. እሺ አሁን ወደ አራተኛዋ ድምጻችን ደግሞ ሄደናል። አራተኛዋ ፊደሏ ማናት? ሶ አሁን እንግዲህ በድምጽ ነው የምንማረው ስላልን የዚች ፊደል ድምጽ ምንድነው? ኢ ነች ማለት ነው። ኢ ስንል በጣም የሚሳብ አይነት በጣም ጥብቅ ያለ ኢ የሚል ድምጽ አንጠብቅም። በጣም ባጭሩ ኢ ብቻ ብላችሁ ነው የምታነቧት ማለት ነው። የትም ቦታ ላይ እችን ፊደል ካገኘናት በኢ ድምጽ እናነባታለን። ሌላ ህግ እስከምናይ ድረስ በአጭር ድምጿ ማንበብን እንማራለን ማለት ነው። ለመጀመሪያዎቹ 6 ፊደሎች እችን ፊደል በምናገኛት ጊዜ በኢ ድምጽ ብቻ እንረዳታለን። እሺ ምሳሌዎች ለማየት ያህል ኢን፣ ኢንክ፣ ኢት። ቶሎ ቶሎ ልቅ የሚል አጭር የሆነ ኢ የምትል ብቻ ድምጽ ነች አለቻት ማለት ነው። አሁንም እስቲ የተወሰነች ታሪክ ጣል እናርግባትና ከኛ ጋር እንዲቀር እናደርገው ድምጹን። The small cat ran in the box to hide. It sat in a puddle of blue ink and left little blue footprints on the floor. ስለዚህ እውነት ነው እሷን ባገኘናት ጊዜ ሁሉ የኢ ድምጽ አውጥተናል፣ ወይም ደግሞ ከሌላ ኮንሶናንት ወይም 6ኛ ድምጽ ቀጥላ ስትመጣ ያችን ፊደል ወደ ኢ ድምጽ ቀይራታለች ማለት ነው። የዚች ፊደል ተአምራዊ ኃይል የራሷን ድምጽ ኢ መሆንና የሌሎቹንም ደግሞ ድምጾች ወደ ኢ አይነት ሳውንድ መቀየር ነው ማለት ነው። ኦኬ ከኔ ጋር እንዳላችሁ ተስፋ አደርጋለሁኝ። ወደ 5ኛዋ ድምጻችን ሄደናል። ከዚች በኋላ አንድ ብቻ ድምጽ ነች የምትቀረን ለዛሬ። በቀጣዮቹ 7 የትምህርት ክፍሎቻችን ሁሉንም ድምጾች ከቨር እናደርጋቸዋለን። ምንም የሚቀረን ነገር የለም። 7ቱ ቀን አልቆ እንግሊዘኛ የማያነብሰው በፍጹም መገኘት የለበትም። ይሄንን ሌሰን እንደጨረሳችሁ እናንተ ደግሞ የተወሰነ መለማመዳችሁን ቀጥሉ፣ ትንሽ ጨምሩበት። ከዛ በኋላ እያንዳንዱ ድምጾች ከናንተ ጋር ይቆያሉ ማለት ነው። 5ኛዋ የፊደል ድምጻችን ምን ትሆናለች? የምትመለከቷት ፊደል ፕ ፕ ፕ። ልክ የሆነ ሻማ ፊት ለፊታችሁ ተቀምጦ ስታጠፉ ልታወጡ እንደምትችሉት የትንፋሽ ድምጽ ማለት ነው። ስለዚህ እስከዛሬ የተሸወርንበትን ህግ መቀየር አለብን ማለት ነው። እችን ፊደል ባገኛችኋት ጊዜ ሁሉ ፕ ሆና ትመጣለች ማለት ነው። አሁንም የተወሰኑ ምሳሌዎች እኔ ፒክ፣ ፔን፣ ፓን። ፕ ነው ማለት ነው እየተቀየረ የሚሄደው አጠገቡ እንዳለው አናባቢ ፊደል አይነት ማለት ነው። እነዚህን ፊደሎች ሁሉ ባገኛችሁ ጊዜ በአማርኛ ላይ 6ኛ የሆኑትን ድምጾች ማሰብ ነው። እነሱ ከሌላ አናባቢ ጋር እየተደመሩ ድምጽ ይቀይራሉ ማለት ነው። ካልሆነ ብቻቸውን ካሉ ግን በራሳቸው ድምጽ መነበባቸውን ይቀጥላሉ። እንግሊዘኛ ላይ እነዚህ ድምጾች ሁሉ በ6ኛ ድምጻቸው ከተቀመጡ ምንም አይነት አናባቢ አጠገባቸው አይፈልጉም ማለት ነው። መጀመሪያ መጡ፣ መሃል ላይ፣ መጨረሻ ምንም አናባቢ አንሰጣቸውም። ኦኬ አሁን ደግሞ ታሪካችንን እንጨምርበት። Pat the pig has a special blue pen. He put the pen on the hot pan by mistake and the plastic began to melt. በተለየ ቀለም ያሉት እነዚህ ፊደሎች ሁሉ ስናገኛቸው በፕ ድምጽ ያዝናቸውና ምናልባት አጠገባቸው እንዳለው አናባቢ ድምጻቸውን ቀይረናል ማለት ነው። የራሷ ድምጽ ግን እቺ ፊደል ፕ እንደሆነች ትቀጥላለች። ወደ መጨረሻው ድምጻችን ደርሰናል። የመጨረሻዋ ድምጻችን ምንድነች? የመጨረሻዋ ድምጻችን
ነው የምትሆነው። ስለዚህ ን ብለን አይደለም እንጥራት። ን ስንል ለምንድን ነው ይሄንን መቀየር ያስፈልግን? ን ስንል የሚል ድምጽ ያለ ያስመስላል። እንግሊዘኛ ላይ ደግሞ የሚባል ቫውል ሌተር የለንም፣ ወይም ደግሞ የሚባል ቫውል ሳውንድ የለም። ይሄንን የሚተካ የአናባቢ ድምጽ የለም። ስለዚህ ስናነባቸው እነዚህን ሁሉ ፕ ብለን አይነት ድምጽ ማስቀረት ይኖርብናል። ን ብለን የሚመጣውን የሚለውን ድምጽ ስለማንፈልገው ነው ድምጻቸውን በጆሊፎኒክስ ማስተካከል ያስፈልገው ማለት ነው። ሰዎች ድምጽ ስትነበብ ነው እንጂ ን አይደለችም ማለት ነው። ምሳሌዎች ለማየት ያህል net, nap, nose። እሺ አሁንም ደግሞ ስቶሪ አድርገን ከኛ ጋር እናቆየው። Nina has a large fishing net. After a long day, she took a quick nap and rubbed her nose when a fly woke her up. በጣም አሪፍ። ለዛሬ 6ቱን የመጀመሪያ የጆሊፎኒክስ ድምጾች በተሳካ ሁኔታ አይተናል ማለት ነው። ድንቅ ስራ ነው በጣም። ይህ የ7 ቀን ጉዟችን ጅማሮ ብቻ ነው። በቀጣይ ቀናት የቀሩትን ድምጾች እና እጅግ በጣም ወሳኝ የሆኑትን ቫውል ቲሞች ወይም ደግሞ ዲያግራፍ ምንላቸውንና 2 ኮንሶናንት ሌተሮች አንድ ላይ ሆኖ የሚፈጥሩትን ድምጾችም እንመለከታለን። የቀሩን ደግሞ ትሪኪ ወርድ ምንላቸው ወይም ደግሞ ህግ የማይከተሉትንም በደንብ አድርገን እንመለከታለን። ይህ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ለእናንተ ብቻ ሳይሆን ለልጆቻችሁም እጅግ በጣም ንባብን ቀለል ሊያደርግ የሚችል ገና በልጅነት አእምሯቸው ብዙ ነገር ሊያስተምራቸው የሚችል ቪዲዮ ነው። አሁንም ራሴን በደንብ አድርጌ ማሻሻል እፈልጋለሁ የምትሉ ከሆነ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። እናንተን ለማስተናገድ ዝግጁ ነኝ። በቀን 2 ደግሞ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።